ሰላም ዛሬ በስያሜ ለውጥ ወደ እናንተ መጥቻለሁ። በመላው ዓለም የምትገኙ ውድ የኢትዮ ኩባ ቤተሰቦች ወዳጆች በሙሉ ቀደም ሲል በእኛ በሚል መጠሪያ ስንጠቀምበት የነበረውን ዲጂታል ሚዲያ ቀለል ባለ ማንነታችንን በሚገልጽና አቃፊ በሆነ ቋንቋ መሰየም አስፈላጊ ሆኖ በመገኘቱ ከዛሬ የካቲት 28 2017 ዓ.ም ጀምሮ አብሮነት ዲጂታል ሚዲያ በሚል መጠሪያ እንዲሰየም ከስምምነት ተደርሷል። በእያላችሁበት ሰላምና ፍቅር ከናንተ ጋር ይሁን። ሄዋን ነኝ ከአዲስ አበባ። በመላው ዓለም የምትገኙ ውድ የፕሮግራማችን ተከታታዮች እንደምን ሰነበታችሁ? ሰላምታችን ከያላችሁበት ይድረሳችሁ። ዛሬ አብሮነት ዲጂታል ሚዲያ ወደ እናንተ ምን ሰንቆ መጣ? የሚዲያውን ሐሳብና ዓላማ ይዘቱን በተመለከተ በወንድማችን ዶክተር ገረመው ፈይሳ የተዘጋጀውን ሐሳብ እንደሚከተለው አቀርበዋለሁ። እንደሚታወቀው ሚዲያ በጥንቃቄ ከተሰራበትና ኃላፊነት በሚሰማቸው ሙያተኞች ከተመራ ለብዙሃን ተመልካቾችና አድማጮች በፍትሃዊ ተደራሽነቱ ብቻ ሳይሆን በአስተማሪነቱም ጭምር እጅግ ከፍተኛ ሚና እንዳለው የማይታበል ሀቅ ነው። ዛሬ የመረጃ ስርጭት ዲሞክራሲያዊነት በእያንዳንዳችን የእጅ ስልክ እንደሚደርስ በተረጋገጠበት ዘመን የሚዲያ ጉልበትና ሁለንተናዊ ተጽዕኖ ዕለት ተዕለት ኑሯችን ላይ ጭምር በከፍተኛ ሁናቴ እየተንጸባረቀ ይገኛል። ነገር ግን ስፍር ቁጥር የሌላቸው ዘውትር የሚደርሱን መረጃዎች ገንቢና ጠቃሚ ብቻ ናቸው ብለን ለማመን እንቸገራለን። ምክንያቱም የሶስተኛ መንግስት እንደሆነ በሚነገርለት የመገናኛ አውታር የሚደርሱን መረጃዎች አሉታዊና አውንታዊ ባህሪያት እንዳላቸው መዘንጋት የለበትም። አብሮነት ዲጂታል ሚዲያ በሚል ስያሜ የተሰየመው ይህ ሚዲያ በኢትዮ ኩባ ማህበር አባላትና ለማህበሩ ጥልቅ ፍቅር ባላቸው እንዲሁም ከምንም በላይ አስተማሪና በጎ አሻራችንን ጥለን ማለፍ እንዳለብን በሚገባ በተገነዘቡ ልበ ሙሉ ወንድሞቻችን ሐሳብ አመንጭነት የተመሰረተ ሚዲያ ነው። ይህ እጅግ አስፈላጊ የሆነ የዲጂታል ሚዲያ የኢትዮ ኩባ ትልቅ ቤተሰብ ድምጽና ልሳን እንደሚሆን እንገነዘባለን፣ ደግሞም እናምናለን። የእህል ውሃ ነገር ሆነና ለረጅም ዓመታት ተለያይተንና ተራርቀን በአያሌ ሀገራት ለምንኖር ኢትዮ ኩባ ወንድሞችና እህቶች የመገናኛ ድልድይ እንደሚሆን ተስፋ አለን። ይህ ገና በጅምር ላይ ያለ ሚዲያ የኢትዮ ኩባኖች ምልክትና መለያ ቢሆንም ዛሬ ሚዲያውን እውን ለማድረግ ውስን ቁጥር ያላቸው ወንድምና እህቶቻችን ትልቅ ኃላፊነት በመረከብ በአስደናቂ የሥራ ተነሳሽነት እየሰሩ ይገኛሉ። ለወደፊቱም ሚዲያውን የበለጠ ለማጠናከርና ውጤታማ ለማድረግ ሌሎች አባላቶችን ማካተቱ አስፈላጊ ነው። አብሮነት ዲጂታል ሚዲያ ሁላችንንም ለማገናኘት ብሎም በእያንዳንዳችን የትዝታ ጓዳ ውስጥ በመግባት አስደሳችና አብዛኞቻችን ልብ ውስጥ ምን ጊዜም ጸንቶ የሚኖር የማይረሳ የውይይት መድረክ ለመፍጠር ዓላማ ሰንቆ የተነሳ የምጣኔ ደረጃው ትርፋማ ያልሆነ ነፃ ሚዲያ ነው። በብዙዎቻችን ልብ ውስጥ በበጎ መልኩ የሚብሰለሰለውን ሐሳብና ድንቅ ትዝታ ገሃድ በማውጣት አዲሱን ትውልድ ለማስተማር ተዘጋጅተናል። በተጨማሪም እናት ሀገራችን ጀግኖች እናቶችና አባቶቻችን በኩራት የምናወጋበት መድረክም ጭምር ነው። ከእናት ሀገራችን ከቤተሰቦቻችን ተለይተን ለትልቅ ሀገራዊ ዓላማ አብዝተን ወደ ወደድናት ኩባ ከመሄዳችን በፊት በወቅቱ በአንዳንድ የማህበረሰባችን አባላት ገና በልጅነት ዕድሜ ውስጥ በመሆናቸው ምክንያት የቀድሞ ህፃናት አምባ ገብተው በመልካም ስነ ምግባርና እንክብካቤ ትምህርታቸውን ሲከታተሉ ከቆዩ በኋላ ወደ ኩባ መሄዳቸው ይታወቃል። በዛም የነበራቸው ረጅም ቆይታ በራሳቸው አንደበት ታሪኮቻቸውን የሚያወጉበት መድረክም ይኖረናል። በመጨረሻም ከኛ ጋር አብረው ያደጉ ነገር ግን ወደ ኩባ ሄደው የመማር ዕድል ተጠቃሚ ያልሆኑ በህፃናት አምባ ትምህርታቸውን የተከታተሉ አብሮ አደግ ጓደኞቻችን የልጅነታችን ትዝታ ወሳኝ ምዕራፍ በመሆናቸው የዚህ ሚዲያ
አጋሮቻችንም ጭምር ናቸው። ይህንን እጹብ ድንቅ ሐሳብ ላፈለቁ ወንድሞቻችን ትልቅ አክብሮት አለን። ዘውትር ከልብ እናመሰግናቸዋለን። በመሆኑም አያሌ ጉዳዮችን ተነግረው የማያልቁ የትላንት ሁለንተናዊ ታሪኮችን፣ ትዝታዎችን፣ መልካም ገጠመኞቻችንን እንዲሁም እንደማንኛውም ሰብአዊ ፍጥር ያጋጠሙንን የህይወት ውጣ ወረዶች ጨምረን አንስተን የምንወያይበት የምንጨዋወትበትና በፍቅር የምናወጋበት አብሮነት ዲጂታል ሚዲያ የጋራ መድረካችን ነው። ይህ መድረክ ለአጠቃላይ የኢትዮ ኩባ አባላትና ለቀድሞ የህፃናት አምባ ተማሪዎች በሙሉ ክፍት ነው። ስላዳመጣችሁኝ አመሰግናለሁ። ሄዋን ነኝ ከአዲስ አበባ። ውድ የሚዲያ ተከታታዮቻችንና አባላቶቻችን በሙሉ እንደምን ሰነበታችሁ? ከያላችሁበት ሰላምታችን ይድረሳችሁ። በአገር ውስጥና በአገር ውጪ የሚኖሩ የኢትዮ ኩባ ቤተሰቦች የዙም ውይይት ተደረገ። ባሳለፍነው እሁድ የካቲት 30 2017 ዓ.ም በአገር ውስጥና ከአገር ውጪ በሚኖሩ የኢትዮ ኩባ አባላቶች መካከል ዘለግ ያለ ገንቢ የዙም ውይይት የኢትዮ ኩባ ኮሚኒቲ ድምጽ በሆነው በአብሮነት ዲጂታል ሚዲያ ተደርጓል። የዙም ውይይቱ መነሻ ሐሳብ በወንድማችን አቶ አለሙ ለማ አልዳማ የቀረበውን ጥሪ የተመለከተ ሲሆን በቁጥር ወደ 18 የሚጠጉ እህት ወንድሞቻችን የተሳተፉበት ውይይት ነበር። በዕለቱ በአንዳንድ የአዲስ አበባና የናዝሬት ነዋሪዎች ጥቂት ወንድሞቻችን በኢንተርኔት ኮኔክሽን ችግር ምክንያት በውይይቱ እንዳይሳተፉ እንቅፋት እንደሆነባቸው ተስተውሏል። በዙም ውይይቱ ላይ ገንቢ የሆኑ ሐሳቦች የተንሸራሸረበትና የጋራ መግባባት የተፈጠረበት መድረክ ነበር። ከተወያየንባቸውና ከተስማማንባቸው ሐሳቦች በጥቂቱ ለታሰበው ዘጋቢ ፊልም ታሪኮቻችንን የመሰነድ ፕሮጀክት በጥናት ላይ የተመሰረተ መረጃዎችን የማሰባሰብ ስራ አስፈላጊነት፣ ለዚህ ስራ መሳለጥ ደግሞ ፍላጎትና ዝንባሌ ያላቸው ከሁሉም ዙሪያ የተወጣጡ አባላቶችን ማካተትና በዚህ ሐሳብ ዙሪያ አንጋፋ አርቲስቶችንና ሙያተኞችን ማማከር ይገኝበታል። በቀጣይ በሚደረገው የዙም ውይይት የዚህ ፕሮጀክት የሥራ ድርሻ በዋናነት የሚወጡልንን አባላቶቻችንን ምርጫ የምናደርግበት ሲሆን በዚህ አጋጣሚ የተሳታፊዎችን ቁጥር ከቀድሞ ከፍ እንዲል ይበልጥ አካታች እንዲሆን በዚህ ዘርፍ ዝንባሌና ዕውቀት ያላቸው የሁሉም ዙር የኢትዮ ኩባ ቤተሰቦች እንዲሳተፉበት በድጋሚ ጥሪ እናቀርባለን። ይህ ሚዲያ የሁላችንም ነውና በጋራ ታሪኮቻችንን እንሰንድ እላለሁ። ሄዋን ነኝ ከአዲስ አበባ።